በዛሬው ዳሰሳችን ዲፓንሹ ጊሪ የጻፉትን ሪቹዋልስ ኦፍ ኤ ሃፒ ሶል የተሰኘውን እጅግ አጓጊ መጽሐፍ ይዘንላችሁ ቀርበናል። እንግዲህ በዚህ ማብራሪያ የማይታዩ የኃይል ሞገዶች የሁላችንንም ዕለታዊ ሕይወት እና እውነታ እንዴት እንደሚቀርጹት አብረን እንቃኛለን። በእውነት በጣም የሚስብ ሐሳብ ነው። እንግዲህ ዛሬ የምንዳሰሳቸው ዋና ዋና ነጥቦች እነዚህ ናቸው። በመጀመሪያ ስለ ኃይል እጥረት እናያለን። በመቀጠል አምስቱን የተፈጥሮ አካላት ያንትራን፣ ማንትራ እና የሙዚቃ ኃይልን፣ የጊዜ ስምምነትን እና በመጨረሻም የፈውስ ሂደትን እንመለከታለን። ወደ መጀመሪያው ክፍላችን ስንገባ የኃይል እጥረት ወይም የሆነ ቦታ ላይ ተከርክሮ የመቅረት ስሜት የሚለውን እናያለን። ሁላችንም ብንሆን በሕይወታችን የሆነ ቦታ ላይ ተቀርቅረን የቀረንበት ጊዜ አለ አይደል? ማለቴ በማስተዳደር ሥራ ላይ ወይም ደግሞ በከፋ የጤና እክል ውስጥ ሆነን መውጫ መንገድ ያጣንበት ጊዜ ይኖራል። ብዙ ጥረት እያደረግን እንኳን ለምን እዛው አዙሪት ውስጥ እንቀራለን? ጸሐፊው የዚህ ሁሉ ችግር ዋነኛ መነሻ ሌላ ምንም ሳይሆን የኃይል እጥረት ወይም የኤነርጂ መሟጠጥ ነው የሚል ጠንካራ መከራከሪያ ያቀርባል። ይህንን ሐሳብ መጽሐፉ በጣም ገላጭ በሆነ ምሳሌ ያስቀምጧል። ልክ አንድ መኪና አስቸጋሪና ጭቃማ መንገድ ውስጥ ሲገባ አስቡት። መኪናው እዛ ውስጥ የተያዘው መንገዱ ፈጽሞ ስለማይቻል ሳይሆን የመኪናው የራሱ ሞተር በቂ ጉልበት ስለሌለው ነው። ልክ እንደዚሁ ሰዎች በሕይወት ውስጥ ወደፊት መራመድ የሚያቅጣቸው መንገዳቸው ዝግ ስለሆነ ሳይሆን የውስጥ ሞተራቸው ያንን የሚያስፈልገውን የጠፈር ኃይል ስላጣ ነው። ክፍል 2 አምስቱ የተፈጥሮ አካላት የሰው ልጅ ሞተር ክፍሎች ማለት እንችላቸዋለን። ታዲያ ይሄ የውስጥ ሞተር ከምን የተሠራ ነው ከተባለ ጸሐፊው ከአምስት የተፈጥሮ አካላት ጋር ያያይዟል። አየርን ከአስተሳሰባችን፣ እሳትን ከፈጠራና ተነሳሽነታችን፣ ውሃን ከስሜት ፈውስ፣ መሬትን ከሀብት እንዲሁም ኤተር ወይም ህዋን ከውስጣዊ ሰላማችን ጋር በማስተሳሰር የእነዚህ ነገሮች ሚዛን መጠበቅ ለስሜታዊና አእምሯዊ ጤንነታችን እጅግ ወሳኝ መሆኑን ያብራራል። ታዲያ ዋናው ቁም ነገር ምንድን ነው? የእነዚህ አካላት ሚዛን መዛባት ችላ ከተባለ መጥፎ ትዝታዎችና ውስጣዊ መሰናክሎች በጸጥታ ያንን ወሳኝ የሆነውን የሕይወት ኃይላችንን ያሟጥጡታል። ጽሑፉ እንደሚለው ይህ የኃይል መሟጠጥ እንዲሁ ዝም ብሎ አይቀርም፣ በዕለት ተዕለት አካላዊ ወይም ስሜታዊ ህመሞች መልክ ብቅ ይላል። ወደ ሦስተኛው ክፍላችን ስንሸጋገር ያንትራ ወይም የኃይል ማስተላለፊያዎች ስለሚባሉት እንመለከታለን። እዚህ ላይ የጸሐፊው ሐሳብ በእውነት እጅግ በጣም አስገራሚ ነው። አንድ ተራ የሆነ ወደ ላይ ያቀና ሦስት ማዕዘን ቅርጽ መንፈሳዊ ኃይልን እና ከፍታን ለመቀበል ልክ እንደ በር ሆኖ ሊያገለግል እንደሚችል ይገልጻል። በተለይም ደግሞ ይህ ቅርጽ ከመዳብ ወይም ከወርቅ ከተሠራ እጅግ ከፍተኛ የሆነ የጠፈር ኃይልን መሳብ የሚችል አንቴና ይሆናል ማለት ነው። አስገራሚ ነው። ጽሑፉ በዚህ ላይ ጥብቅ የሆነ ልዩነት ያስቀምጣል። ወደ ላይ ያቀናው ሦስት ማዕዘን ለመንፈሳዊ እድገት ሲጠቅም፣ ወደ ታች ያቀናው ደግሞ ቁሳዊ እና ምድራዊ ሀብትን ይስባል። ነገር ግን ወደ ታች ያቀናው ማዕዘን ዓለማዊ ሀብትን ቢያመጣም ልክ በታዋቂው ተዋናይ ጆኒ ዴፕ ሕይወት ላይ እንደታየው አጥፊ እና ሱስ አስያዥ ባህሪያትን ሊጋብዝ እንደሚችል አበክሮ ያስጠነቅቃል። ከተራ ሦስት ማዕዘኖች ትንሽ ሰፋ ወዳለው ሐሳብ ስንመጣ ደግሞ የተወሳሰቡ እና ተደጋጋሚ ቅርጾች አላቸው ያንትራዎች አሉ። እነዚህ ቅርጾች ልክ እንደ ሬዲዮ ሞገድ ተቀባይ ሆነው እንደሚያገለግሉ ይበራራል። በአጭሩ የአንድን ሰው ንዑስ አእምሮ ወደ ልዩ የጠፈር ሞገዶች ማስተካከልና ቲዩን ማድረግ ይችላሉ ማለት። ክፍል 4 ማንትራ እና የሙዚቃ ኃይል። እስካሁን ስናያቸው ከነበሩት የሚታዩ ቅርጾች ወጥተን አሁን ደግሞ ወደሚሰሙ የኃይል ሞገዶች እንገባለን። መጽሐፉ ሳይማቲክስ በሚባሉ ጽንሰ ሐሳብ ላይ በስፋት ያብራራል። ሳይማቲክስ ማለት እንግዲህ ድምፅ አካላዊ የሆኑ ጂኦሜትሪያዊ ቅርጾችን የመፍጠር አቅም አለው ማለት ነው። በተለይ ከመተኛታችን በፊት የምናዳመጣቸው የሙዚቃ ሪትሞች በአእምሯችን ውስጥ የማይታዩ የኃይል ቅርጾችን ወይም ያንትራዎችን እንደሚስሉ ይገልጻል። አእምሯችን እንዴት እንደሚሰራ ስናስበው በጣም ይገርማል። እዚህ ጋር ደግሞ ለተለያዩ የሕይወት ፈተናዎቻችን የሂንድ ክላሲካል ሙዚቃ ዜማዎችን ወይም ራጎችን እንደ ሕክምና እንዴት መጠቀም እንደምንችል እናያለን። ለምሳሌ ራግ ያማን ለአእምሮ ሰላም እና ለጥሩ እንቅልፍ ሲጠቀም፣ ራግ ዳርባሪ ለክብር እና አስተዳደራዊ ጉዳዮች፣ ራግ ባይራቪ የተሰኘው ደግሞ ለንብረት እና ለደም ነክ ጉዳዮች ኢላማ የተደረገ ፉስ ይሰጣሉ ተብሎ ቀርቧል። አምስተኛው ክፍላችን የጊዜ ስምምነት ወይም ደግሞ ከተፈጥሮ ዑደት ጋር መጣጣም ነው። ጸሐፊው እንደሚለው የዓለማችንን ተፈጥሯዊ የጊዜ ሰሌዳ መቃወም ልክ በአውራ ጎዳና ላይ በተቃራኒ አቅጣጫ መኪናን እንደ መንዳት ይቆጠራል። ያጋጫል አይደል?
ፀሐይ የዞዲያክ ንጉሥ እንደመሆኗ በየወሩ ከምታደርገው ሽግግር ጋር ራሳችንን ማጣጣም ይህንን በሕይወታችን ውስጥ ያለን የማይታይ ተቃውሞና መሰናክል ሙሉ በሙሉ ያስወግዳል ይለናል። መጽሐፉ ይህንኑ የጨረቃን ዑደት ለዕለታዊ ውሳኔዎቻችን ወደ ተዋቀረ የጊዜ ሰሌዳ ይቀይረዋል። ተመልከቱ፣ አዲስ ጨረቃ ስትወጣ ለአዲስ ሥራዎች መጀመሪያ፣ 3ኛው የጨረቃ ቀን ለጉዞና ለወረቀት ሥራዎች፣ 11ኛው ቀን ለሕመም ፈውስና እንዲሁም 14ኛው ቀን ደግሞ ለመንፈሳዊ ከፍታ ተብለው የተመደቡ መሆናቸውን በዝርዝር ያስቀምጣል። ይህ ሐሳብ እንዲሁ በወረቀት ላይ ብቻ የቀረ አይደለም፣ ማለቴ የተግባር ምስክርነት አለው። የዶክተር ሱብሮ ቻክራቦርቲን ተሞክሮ ብንወስድ እሳቸው በ11ኛው የጨረቃ ቀን ያለውን የፈውስ ኃይል ከጾም ጋር በማጣመር መድኃኒት ካልተገኘለት ስር የሰደደ የጆሮና የራስ ማዞር በሽታ እንዴት እፎይታ እንዳገኙ አቅርበዋል። በመጨረሻም ወደ 6ኛው ክፍላችን ደርሰናል። የፈውስ ሂደት ወይም አካላዊ እና ስሜታዊ ማጽዳት። ጸሐፊው ጥብቅ የሆነ ባለ 2 ደረጃ የማጽዳት ሂደት ያቀርባል። የኖቤል ሽልማት ያገኘን የሞት ሕዋሳት ጥናት በማስረጃነት በመጥቀስ አካላዊ መርዛማ ነገሮችን በጾም ማስወገድን የመጀመሪያ እርምጃ ያደርጋሉ። ከዚያም ይሄ ሲሳካ ወደ ውስጥ የታመቁ ስር የሰደዱ ስሜታዊ ቁስሎች እና ትዝታዎችን ፊት ለፊት በመጋፈጥ ሙሉ ስሜታዊ ነፃነትን ማግኘት ያስፈልጋል ብሎ ያምናል። በመጨረሻም ይህን አብረን እንድናሰላስል እፈልጋለሁ። የዕለት ተዕለት እውነታችን ምን ያህል ወደ ውጭ በሚመነጨው የማይታይ ኃይላችን ይቀርጻል? በሕይወታችን ያጋጠሙን መሰናከሎች የራሳችን የውስጥ ሞገድ የሳባቸው ሊሆኑ ይችላሉ ወይ? እንግዲህ ይህንን ማሰቡ ሁላችንም የሕይወታችንን ድብቅ አሰራሮች ጠለቅ ብለን እንድንመረምር የሚጋብዝ ትልቅ የቤት ሥራ ነው።